የእግዚአብሔር ማዳን በሉታ ቤት ይገባል በሉታ ማነው ወደ አሜን ጨምሮ አሜን ቢለኝ ሰው ማነው? ዛሬ ማታ አንድ ቃል ሰምቻለሁ ከጌታ ዘንድ የእግዚአብሔር ጊዜ የደረሰላቸው ሰዎች አሉ። የእግዚአብሔር ወር የገባላቸው ሰዎች አሉ። ወር የገባላቸው ሰዎች አሉ። የእግዚአብሔር ዘመን የመጣላቸው ሰዎች አሉ። ከሕይወታቸው ላይ የሰው ጊዜ ያለፈ፣ ከሕይወታቸው ላይ የጨለማው ጊዜ ያለፈ፣ ከሕይወታቸው ላይ የሁኔታ ጊዜ ያለፈ ለነሱ የእግዚአብሔር ጊዜ የደረሰላቸው ሴቶችና ወንዶች እዚህ ጉባኤ ገብተዋል ዛሬ። ሃሌሉያ ሃሌሉያ። አንደኛ ዜና ምዕራፍ 11 በጌታ ኢየሱስ ማለቧል እስራኤል ሁሉ በኬብሮን ወደ ዳዊት ተሰብስበው እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን። አስቀድሞ ሳኦል ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርክ። አምላክ እግዚአብሔር ሕዝቤን እስራኤልን አንተ ትጠብቃለህ፣ በሕዝቤን በእስራኤል አለቃ ትሆናለህ ብሎ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሥ ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳን ከእነርሱ ጋር አደረገ፣ በሳሙኤልም እጅ እንደተናገረው እንደ እግዚአብሔር ቃል በእስራኤል ላይ ንጉሥ ይሆን ዘንድ ዳዊትን ቀቡት። ቁጥር 9 የሚፈልጋት ቃል ነች። ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። እየወደቀ አይደለም፣ እየደከመ አይደለም፣ ግራ እየተጋባ አይደለም፣ እየጨለመበት አይደለም፣ እያለቀሰ አይደለም፣ እየሞተ አይደለም፣ እየበረታ ሄደ። እየበረታ ቀጠለ። ምንጩ ደግሞ የሰራዊቱ ብዛት አይደለም፣ ዕውቀቱ አይደለም፣ አቅሙ አይደለም፣ ጉልበቱ አይደለም። ከሱ ጋር ያለው የሰራዊት ጌታ ራሱን መግለጥ ጀመረ። ዛሬ ማታ ልናገር፣ አሜን ትላላችሁ? ከእናንተ ጋር ያለው እግዚአብሔር ራሱን መግለጥ ይጀምራል። ከእናንተ ጋር ያለው እግዚአብሔር ራሱን ማሳየት ይጀምራል። ከእናንተ ጋር ያለው እግዚአብሔር ክብሩን መግለጥ ይጀምራል። ጮኻችሁ አሜን። በጣም የሚገርም ነገር ልንገራችሁ ስሙኝማ። ወደ ዳዊት መጥተው ሳኦል እንኳን ንጉሥ ሆኖ ሳለ እስራኤልን የምታስወጣና የምታስገባው አንተ ነበርክ። ሳኦል ነበረ፣ ግን እስራኤልን የምታወጣው የምታስገባው አንተ ነበርክ። ኦኬ። እግዚአብሔር አምላክ ደግሞ በእስራኤል ላይ ንጉሥ ትሆናለህ ብሎ ተናግሮ ነበረ። ስሙኔ ቆሻ ነገር ንገራችሁ። ሳኦል ንጉሥ ሆኖ ሳለ እስራኤልን የሚያስወጣና የሚያስገባው ዳዊት ከነበረ ለምንድን ነው እነዚህ ሰዎች ከሳኦል ጋር ተባብረው ዳዊትን ያሳድዱ የነበረ? እንዴ ከሳኦል ጋር ተባብረው እንዳለ ዳዊትን ሲያሳድዳ እንዴ ይስሩ ይኖሩ አይደል? ዳዊትን ለማስገደል በየጫካው ዳዊትን ለማስገደል በየጢሳው ሲዞሩ አልነበር እንዴ? እነዚህ ከሳኦል ጋር የነበሩ ሰዎች አሁን ግን መጡና የዛኔም እኮ እስራኤል ላይ ንጉሥ ትሆናለህ ብሎህ ነበረ፣ እግዚአብሔር ብሎህ ነበረ። የዛኔ ሳኦል ተቀምጦ እስራኤል ብታስወጣው ብታስገባው አንተ ነበር። ምን ማለት ነው? ኪዳን እንዳለው ካወቁ፣ እግዚአብሔር እንደተናገረው ካወቁ፣ እግዚአብሔር እንደሚያነግሰው ካወቁ ለምንድን ነው ቀድሞ ያልመጡት? ለምንድን ነው ጠላት ሆነው ሲያሳድዱት የነበሩት? የእግዚአብሔር ጊዜ ስላልነበረ። በነገራችን ላይ የገባችሁ ሰዎች ላይ፣ ዋጋ ያስከፈሏችሁ ሰዎች ላይ፣ ግራ ያጋባችሁ ሰዎች ላይ አትፍረዱባቸው። የእግዚአብሔር ጊዜ እስኪመጣ ድረስ እናንተን እያበሰሉ እየሰሯችሁ ለኪዳናችሁ እንድትበቁ፣ ለፕሮግራማችሁ እንድትበቁ፣ ለአጀንዳችሁ እንድትበቁ እያደረጓችሁ ነው። ኢየሱስ ያድናል። ዛሬ ማታ ግን መልእክት አለኝ፣ ለሆኑ ሰዎች መልእክት አለኝ። ዛሬ ማታ የኪዳናቸው ወር የገባ ሰዎች አሉ። የኪዳናቸው ዓመት የደረሰ ሰዎች አሉ። ተናግሮት ነበር ሆነለት የሚባል ሰው አለ። ቃል ገብቶለት ነበር ጸናበት የሚባል ሰው አለ። የትላንቱ ድምፅ አካል ለበሰበት የሚባል ሰው አለ። እግዚአብሔር እንደተናገረው ዘመን ጠብቆ ከፈለው የሚባል ሰው አለ። እኔ ነኝ ያለ ጮሆ አሜን አሜን። ሃሌሉያ። የማ ጊዜ ደረሰ? የእግዚአብሔር ሃሌሉያ
የማ ጊዜ የእግዚአብሔር እናንተ ሰዎች የእግዚአብሔር ጊዜ እስኪደርስ ድረስ ብትናገሩ አትሰሙ። የእግዚአብሔር ጊዜ እስኪደርስ ድረስ ብታወሩ አትደመጡ። የእግዚአብሔር ጊዜ እስኪደርስ ድረስ የፈለገ ታምራት በእጃችሁ ላይ ቢሆን ምንም ነገር አይቆጠር። የእግዚአብሔር ጊዜ እስኪደርስ ድረስ እንደፈለገ አይነት ነገር በእጆቻችሁ ላይ ቢሆን ማንም ከቁም ነገር አይከተው። የእግዚአብሔር ጊዜ እስኪደርስ ድረስ ማንም አይራራላችሁ፣ ማንም አያዝንላችሁ፣ ማንም ዞር ብሎ አያያችሁ። እንደዚህ ትላላችሁ፣ እግዚአብሔር ጣለኝ ወይ ረሳኝ ወይ ተወኝ ወይ ኪዳኑን አያስብም ወይ ምን አድርጌ ነው ኃጢአት ሰርቼ ነው ወይ ትላላችሁ። እነዛ ሁሉ ነገሮች ግን ተደምረው እየተጓዙ ወደ ኪዳናችን ያወጡናል፣ ወደ ፕሮግራማችን ያወጡናል። ዛሬ አንደኛው ሰው እኔ ነኝ። አንድ ሰው ነው የምፈልገው ጉባኤ ውስጥ የእግዚአብሔር የኪዳን ወር የገባለት ሰው አለ። የእግዚአብሔር የኪዳን ዓመት የደረሰለት ሰው አለ። ባለ ኪዳን እዚህ ቤት አለ። የመከራው ወር የተዘጋለት ሰው አለ። የመከራው ምዕራፍ የተዘጋለት ሰው አለ። የጠላቶቹ ድምፅ የተዘጋለት ሰው አለ። የጠላቶቹ ምዕራፍ የተቋረጠለት ሰው አለ። የእግዚአብሔርን ማዳን ሊያይ ወሩ የገባለት ሰው አለ። እኔ ነኝ ያለ ጮኸ አሜን፣ ጨምሮ አሜን። መጽሐፍ እንደዚህ ይላል ሲናገር ሕግና ሥርዓትን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ። ለካ ያስጨነቁኝ ጠላቶች አይደሉም። ለካ ያስጨነቁኝ ሰዎች አይደሉም። ለካ ያስጨነቁኝ ሕግና ሥርዓትን እንድማር፣ አንተን እንድመስል፣ ክብርን እንድሸከም፣ ያንተን ኪዳን እንድሸከም፣ አንተን እንድመስል፣ ወደ አንተ ፕሮግራም እንድወጣ ያስጨነቀኝ ለካ ለመልካም ሆኖልኛል፣ ለበጎ ሆኖልኛል። ዛሬ የሚናገሩ ሰዎች አይቻለሁ። ለመልካም ሆነል የሚሉ ሰዎች አይቻለሁ። ለበጎ ሆነል የሚሉ ሰዎች አይቻለሁ። ነገር የሚቀየርላቸው ሰዎች አይቻለሁ። አዋጅ የሚቀየር ራፋሻ አላብራባባሽያታ ዊላታ ባባንያታካ ኢላታ ራባሻካታ ጆላታ ካታካታካታ ኡላብራታ ታማካታያ ኡላታ ካቻካታካ ሎታራ ባባናካታካራ ኡጃራታ ታካታካዳካ ሎታሪያ ታማሻካዳካታ ኦላታ ራባሻካታካማዳ ሎብራዳ ካታካማሲያ ወንድም ጨክኖብን፣ እናት ጨክናብን፣ ጎረቤት ጨክኖብን፣ ቸርች ሳይረዱን፣ መሪዎቻችን ሳይገባቸው እያንዳንዱን የቆለፈው እግዚአብሔር ነበር ለካ። ለምን? እኔ እንድሰራለት ስለፈለገ፣ እኔ እንዳድግለት ስለፈለገ። ማንም ላይ ቂም የለኝም እኔ፣ ማንም ላይ ጥላቻ የለኝም እኔ። አምላኬ ለበጎ አድርጎልኛል። አምላኬ ለክብር አድርጎልኛል። ዛሬ ቋንቋዎች ሲቀየሩ አይቻለሁ። ድምፆች ሲቀየሩ አይቻለሁ። እግዚአብሔር የሚመጣላቸው ሰዎች አይቻለሁ። ለክብር የሚሆንላቸው ሰዎች አይቻለሁ። ለታምራት የሚሆንላቸው ሰዎች አይቻለሁ። እግዚአብሔር የሚወርድላቸው ሰዎች አይቻለሁ። ለበጎ የሚሆንላቸው ሰዎች አይቻለሁ። ሃሌሉያ! እግዚአብሔር ስለገደባቸው እንጂ እኮ እንደነሱ ፍቃድም አይጨርሱም ነበረ። እግዚአብሔር ስለገደበው ነው እንጂ ጠላት እኮ ሬሳችን ላይ ይራመድ ነበረ። እግዚአብሔር ስለገደባቸው እንጂ ክፎች እኮ ስጋችንን ቦጭቀው ይበሉት ነበር። ለካ የፈቀደላቸው እኛ እንድናድግለት ነው። ለካ የፈቀደላቸው እኛ ሕግና ሥርዓቱን እንድንማር ነው። ለካ የፈቀደላቸው እኛ ወደ እግዚአብሔር ሙላት እስክንደርስ ነው። ዛሬ ማታ አንድ ነገር ሆኗል። እኛና የኪዳናችን ወር ተገናኝተናል። እኛና የኪዳናችን ሲዝን ተገናኝተናል። ልናገር እንደ እግዚአብሔር ነብይ 2018 የኪዳን ፍጻሜ ዘመን ይሆናል። ለብዙ ሰዎች የኪዳን ፍጻሜ ይሆናል። የሰማውን ምታይበት ይሆናል። የሰማሽውን ምታይበት ይሆናል። እግዚአብሔር ሕያው እንደሆነ ምታይበት ይሆናል። እግዚአብሔር ሕያው እንደሆነ ምታይበት ይሆናል። ሁኔታው ነው ያልፋላ። የጠላት ድምፅ ነው ያልፋላ። ያስጨነቀ ነው ያልፋላ። ግራ ያጋባ ነው ያልፋላ። እግዚአብሔር በክብር ይመጣላ፣ በኃይል ይመጣላ። ይጃላላ ባባሻታ ውጃላ ባባሻታ
ሁላ ብራዳ ባባሻታ ሁላ ታራባሻካታ ሁላ ብራሻካታ ማታ ሁላ ብራስ ዳዊትን እኮ ሊያሳድገው ስለፈለገ ነው እንጂ ሳኦል ያን ሁሉ ዘመን ሲያሳድገው ዝም ያለው። ናባል እኮ አንድ ቀን ሲነካው ቀስፎ ነው የገደለው። እንዴት ይችላል? የራሱን በግ የራሱን የሸለተውን አልሰጥም ብሎ እግዚአብሔር ቀስፎት ሞተ ይላል። ሳኦል ያን ያክል ዘመን ሲያሳድገው ግን እግዚአብሔር ዝም ያለው ለምን? ዳዊት ማደግ ስለነበረበት። ሃሌሉያ! አሁን ከዚህ ተመተን፣ ከዚህ ተጋጭተን፣ ከዚህ ተላትመን፣ ከዛ ተፈይተን ወደ መስመር ውስጥ ገብተናል። ሃሌሉያ! ከዚህ በኋላ እንደገለገላት 1 2 3 እያለ የክብር ምዕራፋችን ይቆጠራል። ይኸው እንደ እግዚአብሔር ነብይ ይናገራል። ዘመንሽ በጭንቀት አይሰጋም። ዘመን በጨለማ አይሰጋም። ዘመናችን በግራ መጋባት አይሰጋም። ለምን በሚል ጥያቄ አይሰጋም። አረ እግዚአብሔር አለ አለ አለ። ኢየሱስ ጌታ አሜን። ሃሌሉያ አሜን። ሃሌሉያ አሜን።
አንተ መደማይ አሁን ባለሽበት ዓለም ይቀየራል። እግዚአብሔር ስለከ ጣልቃ ይገባሽ። እግዚአብሔር ይመስገን።